ዛሬ ግን የምነግራችሁ ውድ ኦርቶዶክሳውያን እምትወዱኝ እምታከብሩኝ የምትወዱኝ ሰዎች አንድ ቀን የቤተ ክርስቲያን ቀኖና ሳላበላሽ አንድ ቀን በቤተ ክርስቲያን ዶግማ ላይ ስህተት ሳልሰራ አንድ ቀን የቤተ ክርስቲያን ትውፊት ሳላበላሽ እንዲመጥቻለሁ። ነገ ግን እነዚህ ልጆች ቴሌግራም ግሩፓችንን በትነናል እስካላሉ ድረስ ቻው። አዝናለሁ። ስንለያይ አዝናለሁ። ለእነዚህ ልጆች ስል እንለያያለን። ገባችሁ? ለእነዚህ ልጆች ስል ማለት ነው። ሰውን አትመልከት እንዳትለኝ። ግብኛለ የነ ፔንክለር ቡድን እነ ፔንክለር ማለት ነው። ለአብ ምንድነው ብሎክ የምትይው? ለአብ ምንድነው ብሎክ የምትይው? ብሎክ የምትይው ምንድን ነው? ብሎክ ያልሽው ለምንድን ነው? ማን ነው ብሎክ ያልሽው? እናስትቃተልላትና ነው እንጂ ፉታ አይደለ መጠጥ አዋራጅ ነው። እና ነቅልሃለሁ። ናውጣ እና ተውጣት ቴሌግራም ግሩፕ መስርተ ማለት ነው። ቤተክርስቲያን ላይ የተጨመሩ ልጆችን የምታማርሩ ቴሌግራም ግሩፕ መስርተ በቤተክርስቲያን የተጨመሩ ልጆችን የምታማርር ለምን በኔ እዝ ስር አልሆናችሁም የምትሉ ማለት ነው። እንደ አለቃ የተቀመጣችሁ ይሄ ይገባል። ጠብቅ እንታያለን። እናቴ ትሙት ማለት ነው። እንታያለን። ምድረ ሌባ ሰብስበ ማለት ነው። ምድረ ሌባ ሰብስበ ጨፋሪ የሚያገባ ሰው ሰብስበ እንታያለን ነው የምልህ። ከዚህ በኋላ በቃ ማን እንደሚያስቆመኝ አውርድ፣ ውሰድ፣ እንትንን ፎሎወርስ ውሰድ፣ ከፈለግ ውሰድ። ምንድነው የምትፎክረው? ነገ ታየዋለህ። የምፎክረው ነገ ታየዋለህ። ውጣ። ፎሎ ሳታደርግ ደግሞ ምንድነው የምትፎክረው? ውጣ። ነገ ታየኛለህ። የኔን አቅም ነገ ታያለህ። ጠብቅ። ዛሬ ግን እነግራችኋለሁ። ዛሬ በቴሌግራም ግሩፕ ማለት ነው። በቴሌግራም ግሩፕ የኔን ቤት ለማጥቃት ተደራጅታችሁ ፔንክለር የምትባል አድሚን አለች። ፔንክለር ጋይስ፣ ፔንክለር የምትባል ቴሌግራም ግሩፕ ላይ ፔንክለር የምትባል ልጅ ታቋታላችሁ። ጊፍተር ናት። ፔንክለር ዋና ነች። እንደዚህ የምታንቀሳቀስ ዋና ማለት ነው። ዋና ነች። አንተ አትላክ። ከዚህ በኋላ ብሎክ ነው ማድረግ። ከዚህ በኋላ ከላክ ማለት ነው። ከዚህ በኋላ ከላክ ብሎክ አደርጋለሁ። በቃ ብሎክ ነው ማድረግ። ፔንክለርን ታውቃችኋለች? ፔንክለር ትታወቃለች አትታወቅም? ጋይስ ፔንክለርን ታውቃችኋለች ማለት ትታወቃለች? ፔንክለር አለ። ጀሪ እወድሻለሁ፣ አከብርሻለሁ። እግዚአብሔር አክብርልኝ። በጣም እኔ ዛሬ ኢንፎርሜሽን ሰምቼ ነው የመጣሁት። ኢንፎርሜሽን ሰምቼ ለካ እዛ ቴሌግራም ግሩፕ ላይ አመፅ ይደረግብናል። ለካኛ ከጴንጤ ወደ ኦርቶዶክስ የመጣኑ ሰዎች ላይ ማለት አመፅ። ፔንክለር የምትባል ዋና እንትኗ ፔንክለር የምትባል ናት። ፔንክለር እኛ ላይ ነው አመፅ። ከጴንጤ ወደ ኦርቶዶክስ የመጣ ነው ላይ አመፅ። እኛ ላይ የቤተ ክርስቲያን ትምህርት ገባን ብለን የመጣን እኛ ላይ የቤተ ክርስቲያንን ስርዓት እናስከትላለን የምንል እኛ ላይ ነው አመፅ የምታደርጉት። እኛ ላይ ነው ሪፖርት የምታደርገው። እኛ ላይ ነገ ቤትን ክፈትና ማለት ነው። ቆይ እኔን የማውቀው እኔ ፓወሬ ትመለከታለህ። ጠብቅ። ፓወሬ ትመለከታለህ። ፓወሬ ማለት ነው። ፓወሬ እማምላክ ምስክሬ። ቴሌግራም ግሩፕ መስርታችሁ ያላችሁ ሰዎች
ቴሌግራም ግሩፕ እነ ፔንክለር እነ ዋላቭ ያሉበት ግሩፕ ላይ ጋይስ ከነገ ጀምሮ እናንተ ቴሌግራም ግሩፕ ያላችሁ ሰዎች አደባባይ ብቻ እንገናኝ። በቃ ሌባን የምታበረታታ ኃጢአተኛውን የምታበረታታ ኃጢአተኛውን የሆነ ሰው ሲሳሳት እነዚህ ግሩፕ ስላላቸው ያ ሰው ስህተቱ ይሸፈንበታል። የነደምሮ ስህተትን ግን አደባባይ እያወጣችሁ ለመናፍቃኖች አሳልፋችሁ ሰጣችሁኝ አይደለም? አሁን እጄ እሰጣለሁ። በቃ አቅቶኛል። እናንተ መቋቋም ስላቃተኝ አቅቶኛል። እናንተ መቋቋም አቃተኝ። ቻው አቅቶኛል ነው የምልህ። መቋቋም አቅቶኛል። አዎ አያቸዋ ቻው እያሉ ነው። ደስ እያላቸው ነው። አያቸዋ ይኸው ቢንያም ምስኪኑ የሚባለው ልጅ ዛሬ ነው የመጣው። ቢንያም ምስኪኑ የሚባለው ልጅ ዛሬ ነው የመጣው። አያቸዋ ቢንያም ምስኪኑ የሚባለው ልጅ ዛሬ ነው የመጣው። ዛሬ እኔ ቤት ጴንጤ ከሆንኩ ጀምሮ ወደ ኦርቶዶክስ ከተቀላቀሉ ጀምሮ ዛሬ ነው የመጣው ቢንያም ምስኪኑ የሚባለው ልጅ ዛሬ። ለምን ይህን ነበር የሚጠብቁት? ገባችኋል? ይህን ነበር የሚጠብቁት። ይህን ነበር የሚጠብቁት። ከዚህ በኋላ እንተያያለን። እሺ እኔ ናቀኛ ናቃችሁኛ እኔ ናከኝ አንድ አረጋለሁ። እንዴ ሙሴ ነው መሆኑ። ሙሴ 12 ነገር ነው ከግብፅ ያወጣው። ብራዘር ከግብፅ ሲያወጣ 12 ነገር ነው ያወጣው። 12ቱን ነገድ እስራኤል ነው ያላቸው። እስራኤልን የመራው ሙሴ ሳይበታተኑ ማለት ነው። ሳይበታተን ትመለከታለህ። ጠብቅ ነው የምልህ። አራሙጫውላ እንታያለን። ግን የምትወዱኝ የምታከብሩኝ ለእኔ ሪስፔክት ያላችሁ ሰዎች ይህንን ማህተብ ከአንገቴ ላይ መቼም አልበጥሰውም። ስለ እናንተ ስለምትወዱ ሰዎች መቼም አንገቴ ላይ ያለው ማህተብ አልበጥሰውም። መቼም የምትወዱኝ ሰዎች ማለት ነው። መቼም ማለት ነው። ከኋላ ያለውን ስዕለ አድኖ መቼም በመጥፎ ቃል አላወጣበትም። መቼም ማለት ነው። ግን ቴሌግራም ግሩፕ ያለውን ካልበተኑ ፋይት ነው ማድረገው። እንዳታዝኑብኝ፣ ፋይት አደርጋለሁ። በቃ ቴሌግራም ግሩፕ ላይ ያሉትን ሰዎች ቴሌግራም ግሩፕ ውስጥ ካልተበተነ ድረስ ፋይት አደርጋለሁ ከእነሱ ጋር። ገባችሁ? ነገ ግን ለሚፈጠር ነገር ኃላፊነት የለብኝም። አቃተኝ። ከዚህ በኋላ ዝም አልኩ። ቻልኩኝ፣ አቃተኝ። በቃ አቃተኝ። ከዚህ በኋላ ገባችሁ? አቃተኝ። ነገ ኦርቶዶክሳውያን ለኦርቶዶክሳውያን ፋይት ተጀመረ በትባሉ ማለት ነው አይመለከተኝም። እኔ ለምን ግሩፓቸውን ስላልበተኑ ነው። ቴሌግራም ግሩፓቸውን ስላልበተኑ ምን እንደምታመጣ አሳያለሁ። በቴሌግራም ግሩፕ ማለት ነው። ቴሌግራም ግሩፕ ይዘህ ምን እንደምታመጣ አሳያለሁ። ቴሌግራም ግሩፕ ይዘህ ምን እንደምታመጣ ማለት ነው። ምን እንደምታመጣ በቴሌግራም ግሩፕ ትነጋገራለህ። የአንተ ቤት ቫይራል ይወጣል። የእኛ ቤት ሪፖርት ታደርጋለህ። እኛ ቤት ሪፖርት። እኛ ብቻችንና አናቅማ። እኛ የምናውቀው እግዚአብሔርንና ኦርቶዶክስ ቤተክርስቲያንን ነው። እሱም ብለን ነው ከጴንጤ የመጣ ነው። ስንመጣ ግን ውሽንቅጥ አለ እዚህ ቤት። በኢየሱስ ክርስቶስ ስም እንደ የሚገፋ ሰው ብዙ ነው። የሚገፋ ማለት ነው። ነገ ትመለከታለህ። ግሩፕን ካልበተንክ ማለት ነው ትመለከታለህ። ጠብቅ። ግሩፕን ተበትነው ግሩፕ የሚባል ነገር የለም ካልክ ማለት ነው እናያለን። በስመ ተሐድሶ ነው ብለህ ስም ታጠፋለህ። ተሐድሶ ነው ትላለህ። አንድ እንትን አለ የሆነ የምትናገርበት እኔ እግዚአብሔር በሚያውቀው ማርያምን ነው የምላችሁ። ይኸውላችሁ እዚህ ጋር ቢንያም ሽታ ያለ ስሙኝ። ቆይ
ላሳያችሁ። እውነት ቢኒያም ሽታዬ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ማለት ነው በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተጨበጨበለት ኦርቶዶክሳውያን ጴንጤ ያለ የተሸለመ ጴንጤ ሆኖ የተሸለመ ጴንጤ ሆኖ ጋይስ ጴንጤ ሆኖ የተሸለመ እንደ ቢኒያም ሽታዬ ሰው የለም። ለቤተ ክርስቲያን የቆመ ማለት ነው። ለቤተ ክርስቲያን የቆመ አሁን የምናገረው ማለት ነው። አሁን የምናገረው ቴሌግራም ግሩፕ ላይ የገባችሁ ልጆች እዚህ ካላችሁ ቴሌግራም ግሩፕ ላይ የማይጠቅም ነገር ውስጥ የገባችሁት ኦርቶዶክስ ሆነ ቴሌግራም ግሩፕ ገብተ በቲክቶክ ላይ ከቴሌግራም በሚተላለፍል መልእክት አባቶችን ማለት ነው አባቶችን ፎሎ እንዳታደርጉ ይሏቸዋል። ቴሌግራም ላይ ያሉ ልጆች አባቶችን ፎሎ እንዳታደርጉ እንዳይታዩ እያሉ ይነግሯቸዋል። ቴሌግራም ላይ ነገ ስማቸውን እንደዚህ መዘረዝረው ስማቸውን ዛሬ ግን ፔንክለር የምትባል ያለችበት ፔንክለር የምትባለዋ ልጅ ታውቃላችሁ? አታውቁም? እየነገርኳችሁ ነው። ኮፕሊንግ አድርጉልኝ ጋይስ፣ ኮፕሊንግ ትወዱኛላችሁ። የምትወዱኝ ሰዎች ያላችሁ ኮፕሊንግ አድርጉት። ይህም ቤት ኮፕሊንግ አድርጉ። አሁን ተሰብስባል። እኔ ቴሌግራም ጥናቸው እንደ የቤተክርስቲያን ልጅ ብላችሁ ራሳችሁን ትምትሉ ኮፕሊንግ አድርጉ። ኮፕሊንግ ፔንክለርን ታውቃላችሁ? ለምንድነው አናውቅም የምትሉት? ፔንክለርን በደንብ ነው የምታውቋት። ፔንክለር የምትባለዋ ልጅ ታውቃለህ? እየነገርኩ ነው ብራዘር። ፔንክለር የምትባል ወንድሞችን በተለይ ከጴንጤ ወደ ኦርቶዶክስ ኧረ በእናትህ የሆነ ነገር ሰምቼ ነው ማኝዚ አሁን 10 ሰዓት ላይ ገባ ደሜ ወይ ያንተ ቤት ሻዶ ባንድ እንዲሆን ከቴሌግራም ግሩፕ ተሰጥቶን ነው ዋለኛ አንዱ ማለት ደውሎ ማኝዚ ደውሎ ማለት ነው ደውሎ ከቴሌግራም ግሩፕ የትኛው ግሩፕ ነው አልኩት። ፔንክለር ያለችበት አለኝ። ፔንክለር የምትባል ደግሞ እንትን ናት፣ የጊፍተር ናት። ገባ እና እሷ ባለችበት ግሩፕ ላይ እንትን እንዲሆን ተነገረ። ምን እንዲሆን? የደምሮ ቤት ሻሮባ እንዲሆን ሪፖርት አድርጉበት። እንዲህ ምን አጥፍቼ ስራ በሰራው? አዎ ስራ በሰራው እንደዚህ ለምን ይባላለው? አረ በኢየሱስ ደሜ ዝም ብለህ የምደነግጠው ነገር ደስ ይለኛል። አረ ማኝ እዚህ ማርያምን እኔ በጣም ባይ ነው የመጣው። ጌታ 10 ሰዓት እኮ ነው የደወለልኝ ጌታ በሚያውቀው እና አንተን ልብህን አይተው ምናምን ነገር እንዲጓገጭ የሚል ጀለስ ከመጣ ምን ችግር አለው? ምንድን ነው እኛ አንድ አይደለም 2 ሚሊዮን አካውንት ተዘግቶ አይሞቀን አይበርደን። ምንድን ነው የሚያስደነግጥ? እኔ እኮ አካውንቱ መዘጋቱ ምናምን አለ እና እንዴት እንደዚህ አይነት ቲም ይቋቋምብኛል? በደንብ ይቋቋም። በቃ ተጽዕኖ በስሱ እየፈጠርሽ ነው። እቺማ መደሰት እንጂ ትከፋለህ እንዴ? ኧረ እኔ እኮ አንዳንድ ሰው ይገርመኛል። የእኔ ጓደኛ ኮንክ ቆራጥ መሆን አለብህ። ጀለስ ለምን ሻዶ ባንድ አይደለም ሽቡ ያደረጉት? ምን ችግር አለ? በአንድ ቀን መልሰን ሞለዋለን። ምንድን ነው የምታወራው እንዴ? አንተ ዝም ብለህ በዚህ ትረበሻለህ እንዴ? ስንት ቆይ፣ ኧረ ዘማኝ በመድኃኒዓለም ጓል ልብ ነው ሰው በስንት ነገር ይረበሻል። አሁን በዚህ በማይረባ አካውንት ልደነግጥ ነው እንዴ? አይደለም በአካውንቱ እኮ አይደለም የደነገጥኩት እና በምን ይኸውልህ፣ ለምን እኔ ምን አጠፋው? ቤተክርስቲያን ውስጥ ባገለገልኩ ምን ያገናኘዋል ከቤተክርስቲያን ጋር? ደግሞ ይኸውልህ እኔ ፔንክለር የምትባል ኦርቶዶክስ ናት። እሷን እኮ ስለጠቀሰ እኮ ነው በጣም ልቤ ሾክ የሆነው። እና ሊያቀሳስር ካለ ነው ማለት ነው እንዴ? አንተ እኮ ማድረግ ያለበት ገብተህ አይተህ ቼክ አድርገህ መሆን አለበት። አሁን ከሆነ ሰው ጋር አገናኘ ዝም ብሎ እብድ
አገናኝ። አየህ ሰው እንደዚህ አቀሳስረው ሰውን በሰው ወሬ ምናምን መተህ እንደዚህማ አትሆንም ብሮ። በምን ተገናኝቶ ከአንተ ጋር ምን አገናኝታችሁ? አንድ ሰው መጥቶ የሆነ ነገር ሲነግር በምን ተገናኘን፣ ምን አረኩኝ፣ ምን ጥፋት ኖሮ ነው ብሎ ሰው ያስባል። አሁን ቤተክርስቲያን ተሳድበ ክፉ ተናግረ ምን ቢሆን ልጠረጠር ትችላለህ። እርግጥ ይኸውልህ ትናንትና ጴንጤዎች ቤት ገብቼ ነበረ። ኦኬ ጴንጤዎች ቤት ገብቼ ዲስከስ ላደርግ ስል ማለት ነው ፔንክለር የምትባል ልጅ አለች። ደምረው ኦርቶዶክስን አይወክልም አስወርዱልን አለች። እንትና ቃል የሚባል ልጅ አለ ሜንሽን አድርጎ ሳቀ። እሷን ሜንሽን አድርጎ ተዛ ኧረ ተይ እህቴ እንደዚህ አይባልም እኔንም ሞክ ነው የምታደርገው አልኳት ማለት ነው። ገባ ትናንትና ይህንን የተነጋገርነው እኔ እርግጥ ያው አላቅም ስልክ ያው አንዳንዶች ስለሚያውቁት አስሳለ ደውሎ ደሜ ወይ ያንተ ማን ነው ታውቀዋለህ? ሰውየውን ወይ ነው መጀመሪያ በቃ የማታውቀው ሰው ከባጠረና ነው ማለት ነው እንዴ?